ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬ የምንመለከተው የአትላስ እስከ ቦሌ ኮሪደር ልማትን የምናይ ይሆናል። ወደዚህ ከመጣን እንግዲህ ትንሽ ቆየት ብለን ነበር። የተነሳነው አስፋልት መስቀለኛው መንገድ ጋር ነው። እንግዲህ ፊት ለፊት የምታዩት መንገድ መኪኖች የሚመጡበት ማለት ነው። የ22 ውሃ ልማት መንገድ ነው። ወደ ቺቺኒያ የሚወስደው መንገድ ማለት ነው። ወይም ደግሞ በቺቺኒያ አድርጎ ወደ 22 ውሃ ልማት። ይሄኛው ደግሞ ፊት ለፊት የምትመለከቱት የቦሌ ሩዋንዳ መንገድ ነው። ወይም ደግሞ የጀነራል ሰዓረ መኮንን ጎዳና የሚባለው ነው። መሀሉ አስፋልት ላይ ይሄ ወይም ደግሞ አካፋይ መንገድ ዛፎች ምናምን ነበሩበት። እሱኛውም አሁን መንገዱ እንግዲህ እያሰፉት ነው የሚገኙት። አካፋይ የነበረው ቦታ ዛፎቹ እንዳለ ተነስተዋል። ትልልቅ ዛፎች ነበሩበት። የቆየ ሰፈር ነው። አስፋልቱ ጠበብ ያለ ቢሆንም በደንብ የሚታወቅ የቢዝነስ አካባቢ ነው የነበረው። ሰፈሩ ላይ እንግዲህ አሁን ላይ ለማስፋት መሰለኝ እንደዛ ነው የሚሆነው። እንደዚሁም ደግሞ መንገዱ እየተዘጋ ነው የነበረው። ኦልሞስት ዋናው አስፋልት ትንሽ ጠበብ ያለች ስለሆነች ዛፎቹ እየበዙ ሲመጡ እና ደግሞ ቅርንጫፋቸው ሲበዛ መንገዱንም እየሸፈኑት ነበርና አሁን እሱን እያነሱት ነው። እንደምትመለከቱት ያው አካፋይ የነበረው ይሄ ነው። እዚህ አሁን እኔ የቆምኩበት ማለት ነው። እሱኛውን እንዳለ አንስተውት ወደ አንድ እያደረጉት ነው። ምናልባት አይታችሁ ከሆነ ከዚህ ከስቴዲየም እስከ አምባሳደር እስከ ፖስታ ቤት ድረስ እንዳለ አንድ ወጥ አድርገውታል። በፊት ላይ ልክ እንደዚህኛው አካባቢም ሁሉ በዛፎችና እንደዚህ ደግሞ በእነዚህ በችግኝ አማካዩ መንገድ ላይ እንትን የተተከለበት ወይም ደግሞ እንደዚህ አይነት ሰፈር ነው የነበረው። እዛም አካባቢ አሁን በደንብ የተወሰነ ሰፋ ብሏል። እንደዚሁም ደግሞ ዙሪያው ላይ የነበሩ እነዚህ አምፖሎች ምናምን ተቀይረው የተሻለ ውበት ወይም ደግሞ የተሻለ መልክ እንዲኖረው መንገዱም ደግሞ በተሻለ ለትራፊክ በደንብ እንኳን ምቹ እንኳን ባይሆን ከበፊቱ አንፃር የተሻለ አድርገውታል። ይሄኛውም ያው ለዛው ዓላማ ነው የሚሆነው። አካባቢው ብዙዎቻችሁ የምታውቁት ይመስለኛል። በርካታ ሆቴሎች፣ ገስት ሃውሶች እንደዚሁም ደግሞ መዝናኛ ቤቶች፣ ኤምባሲዎች የሚገኙበት ሰፈር ነው። እስከታች ቦሌ ሩዋንዳ ድልድዩ ድረስ እስከምትሄዱ ድረስ በግራም በቀኝም ትልልቅ ሆቴሎች አሉበት። ለዛም ደግሞ በየአስፋልቱ ዳር ላይ እንደዚሁም ደግሞ የሚቆሙ መኪኖች ይኖራሉ እና ደሳለኝ ሆቴል፣ ዋሽንግተን ሆቴል፣ እዚህ ዘ ፕሌስ ሆቴል አካባቢ ገስት ሃውሶች ወደ ታች ወረድ ስትሉ እና ደግሞ ኤምባሲዎች ስማቸውን አላስታውሰውም። በእርግጥ ወረታቸው አካባቢ በተለይ እና ኩዌት ኤምባሲም ጭምር በዛ ነው ያሉት። በተለይ ወደ ሩዋንዳው ልትጠጉ ስትሉ ማለት ነው። ወደ ውስጥ ገባ ብላችሁ በርከት ያሉ ኤምባሲዎች የሚገኙበት ሰፈር ስለሆነ መንገዱ ትንሽ የተወሰነ ጠበብ ብሎ ነበር። መሀከል ላይ ደግሞ የኢሮፒያን ዩኒየንም አለ፣ ግን በደንብ አይታይም። አስፋልቱ ዳር ላይ ነው። በእርግጥ ዛፎቹ ሸፋፍነውት ነው የነበረው አካባቢው። እንግዲህ ያኛው መንገድ ያን ይመስላል። የዛሬ ኮሪደራችን ነው የምናየው። እንግዲህ አሁን ወደ ሻላ አካባቢ ልንደርሰን እየተቃረበ ነው የምንገኘው። የሻላ አዳራሽ ወይም ደግሞ ሻላ መናፈሻ የሚባለው አካባቢ ወደዛ ጋር እየተዳረስን ነው የምንገኘው። ይሄኛውም እንግዲህ የተወሰነ በዚህኛው አካባቢ ጋር እንኳን ብዙም ለውጥ አላየሁበትም። ዙሪያው ዳር ዳር ላይ ነው እየሰሩ የሚገኙት። በታችኛው ጋር ግን ኦልሞስት የአስፋልት የማንጠፍ አይነት ሁላ እንትን ተጀምሯል። ከበፊቱ አንፃር በእርግጥ መጀመሪያ ላይ ስናየው ከእሱ አንፃር እንኳን በጣም ብዙ ለውጦች አሉት። ያው ቅርብ አካባቢ የተጀመረ ኮሪደር ነው። የዚህ የ9ኛ ዙር ኮሪደር እንደሆነ ነው ሚዲያ ላይ የሰማሁት። መንገዱም ይሄኛውም በጣም የሚጨናነቅ እንደዚሁም ደግሞ የከፍተኛ የሆነ የትራፊክ ፍሰት ያለው አካባቢ ነው። አሁን እንግዲህ በስራ መውጫ ሰዓት አካባቢ ነው ያለነው። ወደ 11 ሰዓት አልፏል። ኦልሞስት ወደ ማምሸት እየሆነ ስለሆነ ሰውም ደግሞ ከስራ የሚወጣበት ሰዓት ስለሆነ ከፍተኛ የሆነ መጨናነቆች ይኖሩታል። እንግዲህ ከቀኝ በኩሉ ይልቅ የግራው በኩል ብዙ እየተሰራበት ያለ እንትን ያለው እየተሰራበት ነው የሚገኘው። በተለይ እነዚህ ፊት ለፊት መኪኖች የሚቆፍሩት መኪኖች የቆሙበት ጋር ማለት ነው። እዛኛው አካባቢ ጋር ይሄ የእግረኛው መንገድ ጋር ጠጠር ምናምን ብሎ ሲያነጥፉበት አይቻለሁኝ። በዚህ በቀኝ በኩል ብዙ ነገር እንደተቆፈረ ወይም ደግሞ ቱቦዎች የሚቀብሩበት እንትን ላይ ነው ያለው። አሁን እኔ እየሄድኩ ባለሁበት በቀኙ በኩል ማለት ነው የእግረኛው። ያው እግረኛው እንደምትመለከቱት ወደ አስፋልት ወጥቶ ነው እየተጓዘ የሚገኘው።
እንግዲህ እዚህኛው አካባቢ ጋርም እንደሚታወቀው በርከት ያሉ ሆቴሎች አሉ። አሁን እኔ እንኳን እያለፍኩ ያለሁበት እዚህኛው ጋር ሆቴል አለ። ወደ ውስጡ ደግሞ ገባ ስትሉ የባህል ቤቶች በብዛት ይገኛሉ። 2000 ሀበሻ በዚህ ጋር ዞር እንዳላችሁ አለ። በታችኛውም በኩል ደግሞ እነዚህ እንደ የአዝመራ ሽሮ የሚባል እንግዲህ አንድ ታዋቂ ምግብ ቤት አለ። እሱም እዚህ ጋር አለፍ እንዳላችሁ ከጀርባ በኩል ነው የሚገኘው። እንግዲህ በግራም በቀኝም አብዛኛው የዚህ የቦሌ አካባቢ ወይም ደግሞ ይሄኛው ሰፈር በብዛት ወደ የቢዝነስ አካባቢ ነው። ከፍተኛ የሆነ የንግድ እንቅስቃሴ ያለበት አይነት ሰፈር ነው እና ከፍተኛ የሆነ ፍሰት የሚጠበቅ ነው። እንግዲህ ትላንትና የወንዝ ዳር ልማት ነበር ያየነው። የዚህ የካሳንቺስ አካባቢ ወይ ደግሞ ራይል ፊት ለፊት የሚገኘው ወደ አጎዛ አካባቢ ነበር የሄድነው። ያው የወንዝ ዳር ልማቱ እንኳን በእርግጥ የተጠናቀቀ ነው። ነገር ግን እዛ አካባቢ የአስፋልቱ ዳር ላይ የሚሰሩ እነዚህ የፓርኪንግ የገበያ ማዕከል እና እንደዚህም ላይ ፓርኪንግ አገልግሎት የሚሰጥ ህንፃ ግንባታ አለ። ከዛ ውጪ መዝናኛ ቤቶች እንደዚሁም ደግሞ የስፖርት ማዘውተሪያዎች፣ ኳስ ሜዳ፣ የባስኬትቦል እንደዚህ አይነት ነገሮች እየተሰሩ ነው እና ገና ፕሮጀክት ደግሞ ገና አልተጠናቀቀም ሙሉ ለሙሉ ግን ኦልሞስት ወደ መጠናቀቁ እየተዳረሰ የሚገኝ ፕሮጀክት እንደሆነ አይተናል በትናንትናው ፕሮግራማችን። ያኛው አካባቢ ምናልባት አጥር ስር ስለሆነ ብዙ ሰው የሚያውቀው አይመስለኝም። ውስጥ ገብቶ ምናልባት የተወሰነ ሰው ካልሆነ በስተቀር ምናልባት እዚህ ያላችሁ በዛ በኩል በዛ መንገድ ያለፋችሁ ካላችሁ በዚህ ቦራኤል ቤተክርስቲያን ወደ ካሳንቺስ ስትሄዱ ማለት ነው ፊት ለፊት ቆርቆሮ ስር የሚገኘውን ፕሮጀክት ነበር ያየነው። ዛሬ ደግሞ ወደ ኮሪደር ተመልሰናል ማለት ነው። እንግዲህ አዳዲስ ቤተሰቦች ለመጀመሪያ ጊዜ ከሆነ ቪዲዮ የምትመለከቱት ወይም ደግሞ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ቤተሰቦች እንግዲህ ኮመንት ሀሳባችሁን እያስቀመጣችሁ ቪዲዮዎች ከተመቻችሁ ደግሞ በየቀኑ የምንለቃቸው እንደዚህ አይነት ፕሮጀክት ስለሆነ የምንጎበኘው አብዛኛውን ነገር እንዲደርሳችሁ ላይክ ብታደርጉት ቻናሉን ተደራሽ እንዲሆን ያግዘዋል። እንግዲህ ወደ ቴሌው አካባቢ እየተጠጋን ነው የምንገኘው። ዙሪያውን እንግዲህ የእግረኛው መረማመጃው የተቆፋፈረ ቢሆንም በሱኛው መራመድ አልቻልንም። ዙሪያው ላይ እንግዲህ ጥጉ ሆቴሎች ናቸው። እነዚህ እያለፍናቸው ያለ ነው ሆቴሎች ትልልቅ ሞሎች አሉባቸው። የገበያ ማዕከላት፣ መዝናኛዎች፣ ካፌዎች የሚገኙባቸው ግዙፍ ህንፃዎች ናቸው። ይህ እንኳን ዳር ላይ ያለው ራሱ ሆቴል ነው ይሄ። እንግዲህ ከአትላስ ተነስተን በቀጥታ ወደ ታንዛኒያ ኤምባሲ አካባቢ ነው የዛሬን ጉብኝታችን የምናጠናቅቀው ወይም ደግሞ ቦሌ ብራስ ጋር ማለት ነው። እዛ እስክንደርስም እንግዲህ የተለያዩ ሞሎች በተለይ ደግሞ ይሄኛው በቀኝ በኩል ያለው በርካታ ገዘፍ ያሉ ትልልቅና ውብ ሞሎች እንዳሉት ይታወቃል። መዝናኛ ቤቶቹም በዛው ልክ በብዛት ይገኛሉ። አብዛኛው የንግድ ነው። ሌላው እንግዲህ በቀኝ በኩላችን ደግሞ በግራ በኩል ደግሞ የቦሌ ቤተክርስቲያን ቴሌው ካለፈን በኋላ እስከ ቦሌ ቤተክርስቲያን መድኃኔዓለም ድረስ በርከት ያሉ እዛም አካባቢ ንግድ የሚነገድባቸው ትልልቅ ህንፃዎች አሉ። እንግዲህ እዚህ አካባቢ ከሚነገዱ አንደኞች ውስጥ ደግሞ የእነዚህ የስልክ የኤሌክትሮኒክስ መለዋወጫዎች በብዛት ይገኛሉ። አልባሳት፣ የምግብ ቤቶችም በርካታ ቤቶች አሉ። መዝናኛ ቤቶችም ጭምር እነዚህ ባርና ወይም ደግሞ ግሮሰሪ ባሮች፣ ናይት ክለብ አለ። አለፍ እንዳልን ወደዚህ ወደ ታች በኩል ስንወርድ ማለት ነው። በእነዚህ በህንፃዎቹ መካከል በግራ በኩል ስትገቡ እንግዲህ ይህም ትንሽ መንገድ የበደለው አይነት ሰፈር ነው የነበረው በፊት ላይ። መንገዱ በጣም ጠበብ ያለ ነገር ግን አካባቢ ከፍተኛ የሆነ ንግድ ወይም ደግሞ ቢዝነስ ያለበት ሰፈር ነው የነበረው። በተለይ ቤተ ክርስቲያን መድኃኔዓለም ጋር ተያይዞ የሆነ ትልልቅ ፕሮግራሞች ሲኖሩ እንደዚሁም ደግሞ ከፍተኛ የሆነ ምዕመናን የሚገኙበት እለት ላይ ከፍተኛ የሆነ በጣም ጭንቅንቅ ይኖር ነበር። አሁን በተወሰነ መንገዱ ሲሰፋ ያን ነገር የሚስተካከል ነው የሚሆነው ማለት ነው። እንግዲህ ምን ይኖረዋል ይሄኛው ፕሮጀክት ሲጠናቀቅ የሚለው
የተወሰነ ከሚዲያ እንዳየሁት ከሆነ የህፃናት መጫወቻ ቦታዎች ይኖሩታል። የፓርኪንግ ቦታዎች፣ አረንጓዴ ስፍራዎች እነዚህ ይሰሩለታል ተብሏል። ምናልባት የሳይክል መንገድ ይኑረው አይኑረው እሱኛውን አላየሁም። ሊኖረው ይችላል። በእርግጥ ብዙዎቹ አሁን በኮሪደር የሚሰሩ ሰፈሮች ስላላቸው ማለት ነው። እሱኛው ካለው ደግሞ የተሻለ ምናልባት መንገዱም የተሻለ አማራጭ ወይም ደግሞ ለውበትም ጥሩ ነው። በተለይ ያላረጁ ከሆኑ እንደተመረቁ አካባቢ በጣም ነው የሚያማምሩት። እነዚህ የሳይክል መንገዶችም ጭምር የተለየ የራሳቸው የሆነ ውበት ስላላቸው ማለት ነው። ምናልባት ያልተሰራለት ያየሁት የዚህ ከኡራኤል ወደ መገናኛ ያለው መንገድ እሱኛው ኮሪደሩ አልቋል። የእግረኛው በተለይ በደንብ ነው ሰፋ ተደርጎ ነው የተሰራው። በእርግጥ ከኡራኤል የሚጀምር አይደለም። የእሱኛው ፕሮጀክት ከመስቀል አደባባይ ነው የሚጀምረው። ከዛ ተነስታችሁ እስከ መገናኛ ድረስ ነው የሚቀጥለው። እሱኛውም ጥሩነቱ አንዱ ምንድን ነው የአንዳንድ ቦታዎች ላይ በተለይ ህንፃዎች ያሉበት አካባቢ በግራውንድ ስር መሸጋገሪያ ወይም ደግሞ የእግረኛ መንገዱ ህንፃዎቹ እዛው እንዳሉ የተወሰነ ከፊት ያለው በተለይ ለአስፋልቱ ዳር የሆነው ግራውንዱ እንደ መተላለፊያ የሚያገለግሉ በርካታ ህንፃዎች ያሉበት ሰፈር ነው። የሳይክል መንገድ ባይኖረውም ማለት ነው። እንግዲህ እሱኛው ምቹ ሆኗል። የተሻለ በፊት ካለበት የተሻለ ብቻ እንኳን ሳይሆን እንደውም በይበልጥ በርካታ ህዝብ አንዴ መንቀሳቀስ የሚችልበት አይነት ቦታ ነው የተደረገው ማለት ነው። ይሄኛውም እንግዲህ ሲጠናቀቅ ግን አስፋልቱ በጣም ጠበብ ያለ ነው የሚመስለው ከድሮ ማሰራሩ ማለት ነው። ይሄኛው ከሌሎቹ ጋር ትንሽ ኮምፔር ለማድረግ ከበድ ይላል። ድሮ እንግዲህ በወቅቱ ሲሰሩ ከጊዜው ስታንዳርድ አንፃር ምናልባት ሰፊ ነው ወይ ደግሞ በቂ ነው ተብሎ የተሰሩ መንገዶች ከተማው እያደገ እየሰፋ የህዝብ ቁጥርም እየጨመረ ሲሄድ ጠባብ ይሆናሉ። ነገር ግን ደግሞ መንገዱ ዙሪያ ላይ የተሰሩ ህንፃዎች እነሱ ደግሞ መንገዱ እንዳይሰፋ ሌላ እነሱን በማይነካ ወይም ደግሞ እነሱን በማይጎዳ መልኩ ነው መሆን ያለበት እና ለዛ መሰለኝ በተለይ 22 ማዞሪያ ላይ ያኛውን መፍትሄ የተጠቀሙት። እዚህኛው ጋር ደግሞ በእርግጥ እዚህኛው ጋር እስካሁን ድረስ አላየሁም። ተሻግሮ ግን ከመድኃኔዓለም ስንጀምር ከመድኃኔዓለም እስከ ቦሌ ብራስ ድረስ ባሉት እዚህ ቦሌ ቲኬ ህንፃ ወይም ደግሞ ቲኬ ህንፃ አይደለም ይቅርታ፣ ቦሌ ኢንተርናሽናል ሆቴል አጠገብ እንደዚሁም ደግሞ ብራስ ዳሽን ባንክ የነበረበት አካባቢ ህንፃዎቹ እንደዛ እንዲሆን የመጀመሪያ ፊት ለፊት ያለው ሱቆቹ ወይም ደግሞ የህንፃው ግራውንድ ላይ ያለው ቦታ ለእግረኛ መሸጋገሪያ እንዲሆን ተከፋፍቶ አይቻለሁኝ። እዚህኛው ጋር ግን እስካሁን ድረስ በመጣንበት መንገድ አላየንም። እንግዲህ ሰልፉም ያው እንደምታዩት ነው። የታክሲ የሚጠብቁ ወደ ካሳንችስ ሰልፍ ነው። ብዙ ጊዜ በዛኛው ተሻግሮ ነው የነበረው። ምናልባት የዛኛውን መንገድ በዛ መሄድ ነበረብኝ መሰለኝ። ግን ያው ፀሐይ ወይ ደግሞ ብርሃኑ ተቃራኒ እንዳይሆን ነው በዚህኛው የመረጥኩት። ያኛው ከዚህኛው አሁን እየሄድን ካለንበት በተሻለ ያኛው በደንብ አድቫንስ ያደረገ ነው። በተቃራኒ በኩል ያለው መንገድ ማለት ነው። በተለይ እግረኛው ቅድም እንዳልነውና ወደ ሻላ አካባቢ ጋር እንዳየነው ጠጠር እያነጠፉበት ነው ያለው። ያኛው ሲጨርሱ ደግሞ ምናልባት ወደዚህ ይሻገራሉ ማለት ነው። እንግዲህ እዚህ ጋር ደብን ሆቴል አለ። ይሄኛው ፊት ለፊት የምናየው ህንፃ ሆቴል ነው። የዚህ የአቢሲኒያ ባንክ ያለበት በስተጀርባ በኩል የሚገኘው ማለት ነው። ዳአማት ሆቴል ነው ስሙ። ዳአማት ሆቴል ነው የሚባለው። ዳአማት በኢትዮጵያ ታሪክ ወይም ደግሞ ኪንግደም ነበር አይደል? በሂስትሪ ምናልባት የምታስታውሱ ካላችሁ ዳአማት ኪንግደም፣ ይሃ ኪንግደም፣ አክሱማይት ኪንግደም፣ ዛግዌ ኪንግደም የሚባሉ በርካታ ስርወ መንግስታት መሰለኝ የሚባለው በአማርኛ በሆነ ወቅት የራሳቸው መንግስት የነበሩ ሀገር ወይም ደግሞ ሀገር ያስተዳድሩ የነበሩ መንግስታት ማለት ነው። እኛ ጋር እንግዲህ በብዛት በደንብ የሚታወቀው አክሱም
ዛጉዌ እነዚህ ይታወቃሉ። እነሱ ደግሞ እነዚህ እነ ዳአማት የሚባሉት ኪንግደሞች በትክክል ወቅቱን ባላስታውስም ግን ከአክሱም በፊት የነበሩት ኪንግደሞች ስርወ መንግስታት መሰሉኝ። ግን ነገር ግን ስማቸውና የኢትዮጵያ ውስጥ በአንድ ወቅት መንግስት የነበሩ ስሞች ናቸው፣ ወይም ደግሞ ስርወ መንግስታት ነበሩ ማለት ነው። ያው እንግዲህ ኢትዮጵያ የሚለው በአንድ አሁን ያለን እንትን የጀመረው ትክክለኛው የሞደርን ኢትዮጵያ ሂስትሪ እንግዲህ ባለፈው እንትን እንዳልነው ከአፄ ቴዎድሮስ ጀምሮ ያለውን ነው። ከዛ በፊት ሁሉም በየራሱ አካባቢ ወይም ደግሞ በሆነ ስርወ መንግስት ስር ይተዳደር የነበረ እንደሆነ ይታወቃል። ልክ እንደዛው ሁሉ ማለት ነው። የሆነ ቦታ ላይ የሆነ ግዛት ይኖራል። ከዛ በኋላ ደግሞ እነዛ ራሳቸውን ያስተዳድሩ የነበሩ ስርወ መንግስታቶች አንዱ ሲወድቅ አንዱ ይነሳል፣ ወይ ደግሞ አንደኛው ወደ አንድ የማምጣት ስትራቴጂ ይኖረዋል ማለት ነው እንጂ የኢትዮጵያ ሂስትሪ ከዛም በፊት የነበረ ነው ማለት ነው። ኤድና ሞል በር ጋር ደርሰናል። ከኤድና ሞል በስተጀርባም እንግዲህ ሌላው አስገራሚው ሰፈር ነው በዚህ መንገድ ማለት ነው። እዚህ ጋር ምናልባት ሳይክል ማከራየት የተጀመረ መሰለኝ ኤድና ሞል በራፍ ላይ። እሱኛውም በርከት ያሉ ሆቴሎች የሚገኙበት ሰፈር ነው ከኤድና ሞል በስተጀርባ። እነ ቤስት ዌስተርን፣ ሰሮ ማሪያ፣ ሃርመኒ እንደዚሁም ደግሞ ብዙ ስማቸውንም አላስታውሳቸውም ሆቴል ቤቶች፣ ሬስቶራንቶች፣ ካፌ እንደዚሁም የበርገር ቤት አንድ የእንትንም አይቻለሁኝ አረቢያን ሬስቶራንት። አሁን አረቢያን ሬስቶራንት እየበዙ ነው አይደል አዲስ አበባ ውስጥ። ሌላውን እንደ አማራጭ ወይም ደግሞ ሌላ አይነት ምግብ ቴስት ማድረግ ለሚፈልግ ሰው ጥሩ ምርጫዎች ይመስለኛል። እዚህ ወሎ ሰፈር ጋር አንድ አይቻለሁኝ። በዚህኛው መንገድም አለ፣ ጃፓን ጋር አለ። ቦሌ ሚካኤል አካባቢ እንኳን በርካቶች አሉ። ጉምሩክ ኤርፖርት ጉምሩክ በራፍ ወይ ደግሞ ተሻግረው በኩል ወደ ቡልቡላ መዞሪያ አካባቢ ጋርም እዛም አካባቢ አሉ። በብዛት እንግዲህ የመናዎች እና እነዚህ የሶሪያ ማህበረሰብ ወይም ደግሞ እነሱ የሚከፍቷቸው ሬስቶራንቶች ናቸው ብዙዎቹ። ወደ ብርሃን ያደረ ሞል አካባቢ እየደረስን ነው። ይሄኛው ይሻላል መሰለኝ እንደምትመለከቱት። እዚህኛው ጋር ጠጠር ተነጥፎበታል ኦልሬዲ። መድኃኒዓለም በስተጀርባ እስከ ቅድም እስካየነው ድረስ ወይ ደግሞ ከኤድና ሞል ወደ ታች እስከ አትላስ ድረስ ያለው በቀኝ በኩሉ እንደዚህ አልነበረማ። በርከት ያለ አፈር ክምሮች የነበሩበት ሰፈር ነው። እንግዲህ ያው ብርሃን ያደሬ ሞል እንግዲህ ቀጥሎ አውሎ ቢዝነስ ሴንተር ነው ያለው። ከአውሎ ቀጥሎ የነ ቀነኒሳ ሆቴል አለ። በነገራችን ላይ በዚህ በመድኃኔዓለም በኩል ያለው እሱ ደግሞ እንደውም ከዚህም በተሻለ የእግረኛው መንገድ እየተጠናቀቀ ነው የሚገኘው። እንግዲህ ከቦሌ መድኃኔዓለም በዛኛው በኩል ያለው የቦሌ መሰናዶ ትምህርት ቤት ነው በስተጀርባው።
እዛም አካባቢ ሌላ ሆቴሎች ይገኛሉ። በጣም የሞቀ ሰፈር ነው በነገራችን ላይ መንደር አይነት የሚመስል ቢሆንም ትምህርት ቤቱ ዙሪያ ላይ ነበሩ ትንንሽ ቢዝነሶች አሁን ባይኖሩም ከቸርቹ በስተጀርባ ወይም ደግሞ ከዋናው በር በተቃራኒ በኩል ማለት ነው በምንሄድበት አቅጣጫ እጥፍ እንዳላችሁ የምታገኙት ሰፈር ያኛውን በጣም የሞቀ ሰፈር ነው። ወደ ታች ስትወርዱ ወደ ሞይንኮ የሚያስወጣው ወይም ደግሞ ሀያት ሆስፒታል ከዚህ አሁን እየሄድን ካለንበት በስተጀርባ ወይ ደግሞ በማላዊ ኤምባሲ ጋር ጥፍ ስትሉ ደግሞ እዛም እና አምባሳደር ሆቴል እዚህ የሚሊኒየም አዳራሽ አካባቢ ጋር ማለት ነው። እሱኛው እስከ ጫፉ አካባቢ የመኖሪያ ቤቶች አሉ፣ አፓርትመንት ቤቶች እንዳሉ ይታወቃል። ጫፉ አካባቢ ጋር ማለት ነው። ከዚህ ቀጥታ ሄደን ወደ ቀኝ ስንዞር ወደ ግራ ያው ቤተ ክርስቲያኑ ጀርባ ነው። በሁለቱም እንግዲህ ምንም ይሁን ምን ቦሌ ነውና ቢዝነስ እና መዝናኛ ቤቶች አይጠፉም። እንግዲህ እስካሁን የመጣ ነው የኤድና ሞል ድረስ የነበረችው ይሄንን ይመስላል። እስከ ኤድና ሞል ያለው ፕሮጀክቱ እንደተጀመረ እዚህ መድኃኔዓለም አጥሩ አካባቢ ጋር የዚህ መንገዱ የሚሰሩት ኮንስትራክሽኑ ሰራተኞች ወይም ደግሞ ባለሙያዎች እዚሁ ጋር የሰሯት ቤት ነበረች፣ ወይም ደግሞ እነዚህ እቃ የሚያስቀምጡባት ምናምን ማለት ነው። አሁን መንገዱ እየተሰራ ስለሆነ ኦልሞስት እያለቀ ስለሆነ እግረኛው እሷም የለችም፣ አፍርሰዋታል። ምናልባት ሌላ ቦታ ቀይረው ሊሆን ይችላል። ቀጣይ ደግሞ ያቺን ሲጨርሱ ወይ ወደዚህ መሻገራቸው አይቀርም። እንግዲህ አዳዲስ ነገር ካለው ደግሞ ተመልሰን እንመጣለን ማለት ነው ወደዚህ። ከአሁን በኋላ የተወሰነ ነው የቀረን። በግራ በኩል የዚህ ተርኪሽ ሬስቶራንት፣ ዩኮ ሲቲ ቸርች፣ ኬና ሆቴል፣ ቤስት ዌስተርን ሆቴል ምናምን ይገኛሉ። በቀኝ በኩላችን ደግሞ እነ ኦሮሚያ ህንፃ፣ እንደዚሁም ደግሞ በርካታ ሞሎች ይገኛሉ። ከዛ ውጭ ቦሌ ኢንተርናሽናል ሆቴልም አለ። እነሱን እያየን በቀጥታ ወደ ታንዛኒያ ኤምባሲ ጋር ወይም ደግሞ የታክሲ ተራው ጋር የዛሬ ጉብኝታችን እናጠናቅቃለን ማለት ነው። እንደምትመለከቱት ያው መስቀለኛው መንገድ ጋር ደርሻለሁኝ። ማላዊ ኤምባሲ የምታዩት ቀዩ የቦሌ ሚሊኒየም መንገድ ይችነች። እንግዲህ አለፍ እንዳላችሁ ከኤምባሲው በስተጀርባ ጀምሮ የሚሊኒየም አዳራሽ ስፍራ ነው። ከሱ መሀል ላይ ግን አንድ ቀበሌ ያለ ወረዳ አለ። ወረዳ ስንት እንደሆነ አላስታውሰውም። ትንሽ የኳስ ሜዳ ወይም ደግሞ እንደ ኳስ ሜዳ ነገርም አለች፣ ቴኒስ መጫወቻ በቦሌ ክፍለ ከተማ። የትኛው ወረዳ ስንት እንደሆነ በእርግጥ አላስታውሰውም፣ ትዝ አይለኝም። እዛ ጋር ይገኛል። በፊት እንደውም እና ቅዱስ ጊዮርጊስ ምናምን የእግር ኳስ ክለቡ ትሬኒንግ ይሰሩበት ነበር። ላይብረሪዎች፣ የወጣቶች ማዕከልም አለ። እንግዲህ ወረዳው ቀበሌ ሲኖር
ከሚሰጡት አገልግሎቶች አንዱ የወጣቶች ማዕከል ነው። ወጣቶች ካሉ ደግሞ ልክ እንደ ቴኒስ መጫወቻ፣ ላይብረሪ እንደዚህ አይነት ነገሮች ኮመን ናቸው። ስፖርት ቤት እነሱ እንደነበሩ አስታውሳለሁ። እንግዲህ በፊት ላይ ነው እኔ በርግጥ ካየሁት ቆይቻለሁኝ። አሁን እየሄድኩ ባለሁበት በዚህ በቀኝ በኩል ደግሞ የዚህ ወረዳው የሆነ ቢሮ ነበር። ሸማቾች መሰለኝ። አሁን የለም። ምናልባት ወደዛ ገብቶ ሊሆን ይችላል። አስፋልት ዳር ነው የነበረው። ያው ተርኪሽ ሬስቶራንት ያልኳችሁ ይቺ ነች። ጥቁሯ መኪና በስተጀርባ የምትገኘው እንግዲህ ዛሬ ጉብኝታችን እዚሁ ጋር እናጠናቅቃለን። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። ነገ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። እስከ ነገ መልካም ጊዜ። ቻው። Video